አምሳለ እሳት ወረደ መንፈስ ቅዱስ አምሳለ እሳት ወረደ መንፈስ ቅዱስ ወረደ ወረደ ለሐዋርያት ለሐዋርያት ቀንበሬን ተንደራን ዘርግቶ እንዳልደናገር ጉልባዎችን ሞልቶ ዛሬ ላለሁበት ብቱን በቶን ስም መባል መጣ ሚካኤል ነገረ ይኖራል በክብሩ ምልጃውን ፈቃድ አምላክ ስም አለበት ስሙ ሚካኤል ነው። ያሳደገን መልአክ ዛሬም ከኛ ጋር ነው። ያሳደገን መልአክ ዛሬም ከኛ ጋር አብሬ ጽርሐ ጽዮን ኢየሩሳሌም አብሬ ጽርሐ ጽዮን ኢየሩሳሌም 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 ጽርሐ ጽዮን ኢየሩሳሌም 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 ጽርሐ ጽዮን ኢየሩሳሌም ኮራኩሩ ጠቢባኑ ሳይንቲስቶቹ እንደሚበሩት ሁሉ በዘመናቸው ናምሩድ በተባለ ጥበበኛ እየተመሩ ወደ ላይ ህንፃ ገንብተው ዓላማው አጀማመሩ ጥሩ ነበር። መጨረሻው ነው የተበላሸው። እዚህ ከደረስን አይቀር አያቶቻችንን በውሃ ያስበላው ዘር አልባ ያደረገንን ቁጥራችንን ያሳነሰንን እኛም ስንበዛ እንዳያስቸግረን እዚሁ ለምን የሚሆነውን አድርገን አንመለስም የሚል ክፉ ሐሳብ መጣባቸው። አጀማመራቸው ጥሩ ነበር። ታሪክ ለማቆየት ነበር። ታሪክ ሐውልት ለማቆም እንደ አያቶቻችን እንደ አባቶቻችን ሳንጠፋ ስማችንን የሚያስጠራ ህንፃና ልጅ ስም ያስጠራል አይደለም የሚሉት አባቶቻችን። ያ ነበር ዓላማው። መጨረሻ ላይ እንዳይሆን ሆነ። እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ አንድ በመሆናቸው ነው ያበሩብን የተባበሩብን ብለው ቋንቋቸውን ደበላለቀባቸው። ያ የተደበላለቀው ያ የበዛው ቋንቋ ነው ትላንትና ኃጢአት ተብሎ የተፈረጀው ቋንቋ በሐዲስ ኪዳን ደግሞ የአገልግሎት መሳሪያ እንዲሆን የወንጌል መስበኪያ እንዲሆን መመጻደቂያ አይደለም። አሁን በሀገሬ በኢትዮጵያ ብሎም በአፍሪካ በዓለም ላይ ያለው ቋንቋ ሁሉ እግዚአብሔር መሳሪያ፣ እግዚአብሔር መግለጫ፣ እግዚአብሔርን ማገልገያ እንጂ መገፋፈያ አይደለም። ስለዚህ ላልሆነ ጥቅም አውለነዋል ማለት ነው። መንፈስ ቅዱስ ደግሞ ይህንን ነገር አይወድም፣ አይፈቅድም። ዘሌዋውያን 10 ላይ ነው አይደለም? መንፈስ ቅዱስ በእሳት አምሳል ወርዶ ያሞቃቸው የቀየራቸው የተማሩትን እንዲገነዘቡ ያደረጋቸው መንፈስ ቅዱስ ቤተክርስቲያኒቷን የሚመራ መንፈስ ቅዱስ የቤተክርስቲያናችን መሪ የሆነው መንፈስ ቅዱስ በእሳት አምሳል ተመስሎ ወርዷል በአባቶቻችን ላይ። ይሄ መስዋዕት ነው። ይሄ የአገልግሎት መስመር ነው። ሌዋውያኑ ካህናት እሳቱን ፍሙን ከመንደር አመጣው ቤተ መቅደሱን አጥነው የተቀሰፉትን እናስታውስ የለም። መንፈስ ቅዱስ ከመንደር የሚመጣ አይደለም። መንፈስ ቅዱስ ማደሪያ መገለጫ መክበሪያ የሆነችው ቤተ ክርስቲያን በመንደር እሳት ሳትሆን ራሷ ሙቀቷ መሪዋ ልሳኗ መንፈስ ቅዱስ ነው። ስለዚህ ቤተ ክርስቲያን በአባቶቻችን መንፈስ የምትመራ ናት። በዛ መንፈስ የተሞላች ናት። መንደር ማለት ሌላ ሐሳብ ነው። የሚከፋፍል ሐሳብ፣ የሚያሳንስ ሐሳብ፣ ቤተ ክርስቲያን ሰድቦ ለሌላ አሳልፎ የሚሰጥ ሐሳብ ነው። በተለይ በዘመናችን አካል ገዝፎ የሚታየው ከኔ መንደር ካልተጫረ የኔ መንደር ፍም ካልሆነ የዛ አካባቢ ካልሆነ የደቡብ የሰሜን የምስራቅ የምዕራብ ካልሆነ የምንል አይሆንም። በተዋህዶ ቤት አይሰራም። ያው ለአባቶቻችን የተሰጠው መንፈስ ነው ቤተክርስቲያኒቷን የሚመራው። በአባቶቻችን ላይ ያደረ ያ መንፈስ ነው የሚሾመው።
ያ መንፈስ ነው የሚቀባው፣ ያ መንፈስ ነው የሚመርጠው፣ ያ መንፈስ ነው የወደቀውን የሚያነሳው፣ ያ መንፈስ ነው የሞተውን ሁሉ የሚያነሳው፣ ያ መንፈስ ነው ያሰባሰበን፣ ያ መንፈስ ነው ያዋደደን፣ ያ መንፈስ ነው ያጋመደን፣ ያ መንፈስ ነው በእናት ቤተክርስቲያን ጥላ ስር ሆነን እየራበንም ሳይኖረንም አተንም። እዚህ መካከል ስንት አለ አንገታቸውን አስረው የሚያነቡ እናቶች የሉ፣ ወጣቶች የሉ። ዓለም ፊት ነስቷቸው ሁሉ ነገር ጨለማ ሆኖባቸው በእናት ቤተክርስቲያን ግን ተስፋ የማይቆርጡ የተስፋ ቤት ናታ፣ የግምጃ ቤት ናታ፣ የመንፈስ ቅዱስ ማከፋፈያ ግምጃ ቤት፣ አጽናኝ መንፈስ ቅዱስ፣ ባራኪ መንፈስ ቅዱስ፣ ተስፋ ሰጪ መንፈስ ቅዱስ፣ የወደቀውን በንስሐ የሚያነሳ መንፈስ ቅዱስ ያለበት ቤት ስለሆነ ይሄ ቤት የሚመራው ለአባቶቻችን በተሰጠ መንፈስ ነው። ያ ደግሞ አንድነት ነው፣ ያ ህብረት ነው፣ ያ ፍቅር ነው፣ ያ መዋደድ ነው። ያ መንፈስ በአባቶች አድሮ ልጆችን ይባርካል። በካህናቱ ላይ አድሮ መስዋዕት ያሳርጋል። በካህናት ላይ አድሮ ምዕመናንን ይቀድሳል። ያ መንፈስ አንድነት ነው። ስለዚህ እኛ አንድ ከሆን ሀገረ ኢትዮጵያ አንድ ትሆናለች። እዛም እዚህም እናቶቻችንን አባቶቻችንን የሚያስጨንቁ የሚያስደነብሩ ልጆቿ ወደ ቀይዋ ወደ ቤቷ ወደ መንደሯ ይመለሳሉ። የሚየ ሀገር ኢትዮጵያ እንባዋ ይታበሳል። ትውልዷ ልጆቿ ሁሉ ወጥተው በሰላም ይገባሉ። ያ መንፈስ ከኢትዮጵያ አልፈን ለአፍሪካ እንድናስብ ያደርገናል። አሰባሳቢ መንፈስ ነው፣ ባራኪ መንፈስ ነው። ይህንን መንፈስ ለመሞላት ነው ዛሬ ትውልዱ የመጣው በነቂስ። እግዚአብሔር ለአባቶቻችን የሰጠውን ሀብት በረከት አይንሳ። ያንን ሀብት በረከት ለሁላችንም ያድለን። አባታችን ሌሊት ከ9 ሰዓት ጀምሮ እዚሁ አካባቢ ነበርኩኝ። እንደ ወጣት የመቅደሱን የማህሌቱን የአውደ ምህረቱን እንዲሁ ጨርሼ እንዳልናገር ሌሎች እንዳይቀየሙኝ ነው። ቄሰ ገበዙ አሉና አንዳንዶች ሊሰሩ የሚገባቸው የምናቃቸው ስራዎችን ሁሉንም ሸፍነው ሲሰሩ እኔ የአይነ ምስክሮኛለሁ ዛሬና እኛን አባት ይጠብቅልን፣ የዚህን ቦታ ልማት ያፋጥንልን። ምንም መድረክ ላይ አልተናገሩም፣ አልተገለጠም። ምናልባት ልማድ ይኖራል ብዬ አስባለሁ። ለበዓለ ጰራቅሊጦስ ያመጣችሁት ስጦታ ለእናት ቤተክርስቲያናችሁ ያመጣችሁት መባ ይኖራችኋልና በየቦታው ሙዳየ ምጽዋት አለ። ስትመለሱ ወይም እዚሁ ባላችሁበት ሳትጎበኙ ቤተክርስቲያናችሁን እንዳትሄዱ ይሄንን አደራ ማለት ፈልጋለሁ። በተረፈ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሁላችን አባት እናንተ ፊት እንድንቆም መርጠው ያመጡን እንድናገለግላቸው እድሉን ያመቻቹልን ደገኛው ወንጌላዊው አባት የቤተ ክርስቲያን አገልግሎት ብዙ ነውና ወደ ሌላ ቦታ ለአገልግሎት ሄጄ ነው ባለውበት ቡራኬ ይድረሳችሁ። ደገኛውን አዲስ አበባን ከግር ጥፍሯ እስከ ራሷ የሚያውቁ ለ40 ምናምን ዘመናት በኃላፊነት የመሯት አባታችን ብፁዕ አቡነ እንጦንስ ልኬላቸዋለሁ። የእሳቸው በረከት ይደርባችሁ፣ በእሳቸው ተባረኩ፣ ተማሩ ብለዋል ብፁዕነታቸው። ቤተ ክርስቲያናችን ከላይም አባት አላት፣ ጠባቂ አላት። በጸሎት የሚጠብቁን ይሄ ቦታ በተደጋጋሚ በብፁዓን ቅዱሳን ፓትርያርኮች ሲቀደስ ሲባረክ የቆየ የኖረ ታሪካዊ ጥንታዊ ቦታ ነው። ጎላ ቅዱስ ሚካኤል ተብሎ ሲነሳ የማይደነግጥ ማንም የለም። ግማሾቹ በስደት ዓለም ሆነው ጎላ ሲነሳ የሚያለቅሱ ልጆች አሉ ማውቃቸው። እዚህም ሆነው ኢትዮጵያ ውስጥ ጎላ ቅዱስ ሚካኤል የጎላ ነው፣ ስሙ የጎላ ነው፣ ታሪኩ የጎላ ነው፣ ተአምራቱ ሁሉ የጎላ ነውና ጽዋና አበው አባቶቻችን ቅዱሳን ፓትርያርኮች ሁሉ የቀደሱበት የባረኩት ደጅ ነው። አሁንም ያሉን ቅዱስ አባታችን አቡነ ማትያስ ባሉበት ሆነው ይህንን ጉባኤ ይህንን ቤተክርስቲያን ከነ ልጆቿ
ቡራኪያቸው መንፈሳቸው ይባርከናል ብለን ተስፋ እናደርጋለን። ታላቅ የቤተ ክርስቲያን የጸሎት አባት የበረከት አባት በዚህ ዘመን ለዚች ቤተ ክርስቲያን የተሰጡን አባት ናቸውና የእሳቸውን በረከት ይደርብን። የአባቶችን ቡራኬ ተቀበሉ ይሁሉ። ስለዚህ የመጨረሻውን ቡራኬ ብፁዕነታቸው እንዲሰጡን በታላቅ አክብሮት በትህትና ዝቅ ብዬ እጋብዛለሁ። በክብር ተቀበሉልኝ። እናንተ ደግሞ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? ተባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስጥ አሁን ነቢዩ ዳዊት በመዝሙር 33 እግዚአብሔርን ሁሉ ጊዜ አመሰግነዋለሁ አለ። ምስጋናውም ሁሉ ጊዜ በአንደበቴ ነው አለ። እኛም የተሰበሰብነው እንደ ነቢዩ እንደ ዳዊት እግዚአብሔርን ለማመስገን አመስግነን ደግሞ በረከት ለማግኘት ነው የተሰበሰብነው። ክብር ምስጋና ይግባው ለአምላካችን። መልአከ ምሕረት ቆሞስ መምህር ገብረመድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ብርሃን መምህር አእምሮ የዚሁ ታላቁ ቤተክርስቲያን አስተዳዳሪ፣ መልአከ ኃይል ቆሞስ መምህር ገብረስላሴ በላይ የደብረ ኃይለ ቅዱስ ራጉኤል አስተዳዳሪ፣ ክቡራትና ክቡራን፣ ዛሬ ቅድም ወጣቱ እጅግ በጣም ደስ በሚል ምስጢር አስተምሯቸዋል፣ አስተምሮናል። የሀገረ ስብከቱ ስራ አስኪያጅ መልእክታቸው ውብ የሆነ ምርጥ የሆነ መልእክት አስተላልፏል። አሁን ከዚህ በኋላ ምን ያስፈልጋል? በኋላ ያ በዕለተ ዓርብ የተወጋው ጎን ሁሉ የሌለና ሌላ ሰውነት ለብሶ ሲያዩት ተደስተው የዕለተ ዓርቡ ሐዘንና ልቅሶ ነበረ በሕሊናቸው በአእምሯቸውና በዚሁ ተደስተው ባሉበት ጊዜ በ40ኛው ቀን እንግዲህ ወደ ቢታንያ እንሂድ ብሎ ወሰዳቸው። ከዛ በኋላ ባረካቸው፣ በአኑሮትን ባረካቸው። ከዛ በኋላ ሰገዱለት ይላል። ለአምልኮ ስግደት ሰገዱ። ከዛ በኋላ አረገ። ከዛ በኋላ ወተሰውት ኢየሩሳሌም ወደ ታላቋ ጽርሐ ጽዮን ቤተ መቅደስ። እንግዲህ ምንድነው ያላቸው? እንዳትለያዩ በዛች ታሪካዊት ቤተ መቅደስ 10 ቀን ሊጠብቁ። እነሱም ታዘዙ። ወገኖቼ እንታዘዝ፣ እኛም በዚች ቤተ ክርስቲያን እስከ ዕለተ ሞታችን እንድንሰበሰብ፣ አዎ እንድንጸልይ፣ ስጋውና ደሙ እንድንቀበል፣ ቅዱስና ወርቃማ ቃሉ እንድንማር አዞናል። አባቶች ጎበዞች ናቸው። በዛች ቤተ መቅደስ ወይም ጽርሐ ጽዮን በአካል አንድ ሆነው በሀሳብ ሳይለያዩ በአመለካከት ሳይለያዩ እስከ 50ኛው ቀን እስከ ዛሬ ቀን አምላካቸው ያዘዛቸውን እየጠበቁ ሰነበቱ። እሱም እንግዲህ ሲያስተምራቸው አዲስ ኪዳን ሲያስተምራቸው እኔ ካረኩ በኋላ አጽናኝ የሆነ ብርታት የሚሰጣችሁ ኃይል የሚሰጣችሁ ጉልበት የሚሰጣችሁ ኃይል እልክላችኋለሁ እያለ ያስተምራቸው ነበረ። ከዛ ቀን ሲደርስ ባይደርስና በ50ኛው ቀን ያ መንፈስ ቅዱስ በዚያች ቤት ባሉበት በዛሬው ቀን እንደ ሀገራችን ቀን አቆጣጠር ወረደ። እንግዲህ አባቶች ሐዋርያት ተሰብስበው ባሉበት እንግዲህ መንፈስ ቅዱስ ቤቱ ሞላው ይላል። በእነሱ ብቻ አይደለም፣ እንደ እሳት ላንቃ በእያንዳንዶቻቸው አረፈ ይላል። ከዛ በፊት ዕብራይስጥ ቋንቋ ብቻ አንድ ቋንቋ ብቻ ያውቁ ነበረ።
71 ቋንቋ በችሮታ ተሰጣቸው። ክብር ምስጋና ይግባው ለአምላካቸው። ለምንድን ነው የተሰጣቸው? ቋንቋው ለምንድን ነው? ምን ሊጠቀሙበት ነው? ይሄ ቅዱስ ወንጌል በዓለም ዙሪያ ሂደው ሊያስተምሩ ነው። ሆሮ ወማሩ ኩሎ አሕዛብ ወዘታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወናሁ አነ ይሄሉ ምስሌኩም በኩሉ መዋዕል እስከ ዕልቀተ ዓለም። ይህንን ቃል ነው የቋንቋ ችግር እንዳይገጥማቸው መላውን ዓለም ቋንቋ ጥሩ ነው፣ ቋንቋ ይጠቅማል፣ ሰው ለሰው ይተዋወቁበታል፣ ሀሳብ ለሀሳብ ይለዋወጡበታል። እነሱ ግን ሀሳብ ለሀሳብ አይደለም። ይሄ ቅዱስና ወርቃማ ወንጌል እንዲያስተምሩ ነው። ወርዷል፣ ወጥቷል፣ መላውም ዓለም አስተምሯል። ቅዱስ ማቴዎስም ሀገራችን መጥቶ አስተምሯል። እንግዲህ በዚሁ ይህ ቋንቋ ዛሬ እየተሰጠ ለአባቶች ሐዋርያት ችሮታ ነው። የመጀመሪያው ነው። የመጀመሪያው እንግዲህ የቤተ ክርስቲያናችን ልደት ነው፣ ውልደት ነው ዛሬ። ይህን ዛሬ እኛ ክህነት ተቀብለን የምንባርካችሁ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ የምንለው ከዛም በተሰጠን በረከት ነው ወገኖቼ። ስለዚህ ረድኤተ መንፈስ ቅዱስ አባቶች ሐዋርያት በመንፈስ ቅዱስ ከዛ በፊት ፍሬዋን ነበሩ። ጥቡዓን ሆኑ፣ ጠንካሮች ሆኑ፣ በሳሎች ሆኑ። አንገታቸው ለስዕለት ጀርባቸው ለግርባት ለመስጠት ጽኖች ሆኑ። የገባው የተማረ ሰው በእምነቱ በሃይማኖቱ ሕይወትን አሳልፎ ይሰጣል ወገኖቼ። ስለዚህ ዛሬ ታላቅ በዓል ነው። ርደተ መንፈስ ቅዱስ ነው። መንፈስ ቅዱስ እኔና እናንተ ደግሞ በ40 እና በ80 ቀዶ የተቀበልነው ንስሐ መንፈሰ ቅዱስ ንስሐ መንፈሰ ቅዱስ እኛም ክህነት በምንሰጡበት ጊዜ አዎ ንስሐ መንፈሰ ቅዱስ መንፈስ ቅዱስን ተቀበል ብለን ነው የምንሰጠው። በዛን ጊዜ የወረደው መንፈስ ቅዱስ እንደ ጅረት ውሃ ሁል ጊዜ በዚች ቤተክርስቲያን ሲወርድ ይኖራል። ቤተክርስቲያናችን በመንፈስ ቅዱስ ስራ ነው የምትሰራ። የመንፈስ ቅዱስ ስራ ነው የምታከናውነው። መንፈስ ቅዱስ እንግዲህ ያበርታል። መንፈስ ቅዱስ መጽንዕ ነው፣ ያጸናል። መንጽሔ ነው፣ ያነጻል። አዎ እግዚአብሔር መንፈስ ቅዱስ እሳት የብርሃን ነው። አዎ አእምሮን ይገልጻል፣ አእምሮን ያድሳል፣ ጽኑ እንዲሆን ያደርገናል። ስለዚህ መሰብሰባችን እጅግ በጣም አስፈላጊ ነው ወገኖቼ። ሃይማኖታችሁን ጠብቁ፣ ልጆቻችሁንም አስተምሩ። እዚህ ያለን ሁላችን ኦርቶዶክስ ያገኘናት አባት ከእናት ነው። አባትና እናት ትልቅ ኃላፊነት አለባችሁ። ስለ ኦርቶዶክስ ቤተክርስቲያን ትልቆች ከሆናችሁ ትመጣላችሁ፣ ትዘምራላችሁ፣ ትማራላችሁ። ግን ከመጀመሪያው ጀምሮ ኮትኩታችሁ የምታሳድጉ እናንተ ናችሁ። አደራ አለባችሁ። እግዚአብሔር ይባርካችሁ ልጆች። ሆኖ ቅዱስ ሆኖ ስለነበረን እግዚአብሔር እናመሰግናለን። ብድግ በሉ ሁላችሁም።